ሳውዲው የውጭ ጉዳይ ሚኒስቴር ፈይሳል አዲስ አበባን የጎበኘበት ጉዳይ ነው እና የሳውዲው ባለስልጣን ለምንድን ነው አዲስ አበባ የጎበኘው? የኢትዮጵያ ዜና አገልግሎቶች ምንም እንትኑን ይደብቃሉ፣ ዋናው ዓላማውን ይደብቃሉ። ነገር ግን የሳውዲ መልእክተኛው የውጭ ጉዳይ ሚኒስቴሩ ልዑል ፈይሳል ለአብይ ቀጭን ትዕዛዝ ሰጥቶ ነው የተመለሰ። ቀጭን ምንም ግርግር የሌለው ቀጭን ትዕዛዝ ነው። ምንድን ነው ያለው? ሁለት ነገር ነው ያነሳ። ያው ዲቴሉ እኔ የሰማሁት ነው፣ ግን የሳውዲ ሚዲያ ኤጀንሲው የዘገበውን እናውራ። የሳውዲ እንትን የዘገበው የሳውዲ ፕሬስ ኤጀንሲ ኤስፒኤ የዘገበው ምን ይላል? የሳውዲ የውጭ ጉዳይ ሚኒስቴር አብይን አግኝቶ ተነጋግሮ ዲስከስ ያደረጉት ጉዳይ latest developments in the region and efforts to achieve regional security and stability ይላል። አጀንዳ ዋናው ራሱ ሌተስት ዲቨሎፕመንት ምንድን ነው እና achieve regional security and stability ይላል። ዋናው አጀንዳው የሳውዲ የውጭ ጉዳይ ሚኒስቴር ኢትዮጵያን የጎበኘው ያው ምክንያቱ አዳዲስ ነገሮች የተከሰቱ ጉዳዮች ስላሉ እሱና የአፍሪካ ቀንድ ሰላምና ደህንነትን በተመለከተ ነው ይላል። ይሄ በሳውዲ ሚዲያ ተዘግቧል። በኢትዮጵያ ሚዲያ ግን አልተዘገበም እንደዚህ ተብሎ። ምንድነው ይሄ? እንትኑን ውስጥ ገብተን ካየነው ምንድነው ብለን እንጠይቅ። ሁለት ነገሮች አሉ ቅድም እንዳነሳው። አንደኛው የአብይ ለጃንጃውድ ሚሊሻ ማሰልጠኛ በኢትዮጵያ መክፈቱ ነው። ይሄ ጃንጃውድ ሚሊሻ ይሄ አርኤስኤፍ የሚባለው በጣም አስከፊ የሆነ አሰቃይ የሆነ በጣም ቡድን አሸባሪ የሆነ ቡድን ሱዳን ውስጥ የሚንቀሳቀስ አርኤስኤፍ አለ። ለሱ ቡድን በሐሜቲ የሚመራ የጃንጃውድ ሚሊሻ ማሰልጠኛ ማዕከል በቤንሻንጉል ጉሙዝ ተከፍቷል። እሱን በተመለከተ አፍርስ ነው የተባለው። አቁም ከዚህ ውጣ ነው የተባለ። የተባበሩት አረብ ኤሚሬቶች ተልእኮን ተቀብለ ፕሮክሲ ሆነ ይሄንን ማድረግ አቁም ነው የተባለ። በቀጭን ከዚህ ውጣ ይሻልሃል ነው የተባለ። አንዱ ይሄ ነው። ሁለተኛ ደግሞ የአብይ የአሰብ ምናምን ብሎ ጦርነት እንቅስቃሴ አሰብን ለመያዝ አሁን እዚህ ላይ ነው በጣም ጠንካራ መልእክት የተሰጠው ለአብይ። ለምን ሰሞኑን ግርግር የጦር ዝግጅት ስላለ አብይ ጦር ወደ ሰሜን እያጓጓዘ ነው። እሱም በተመለከተ እስኬት ነው የሚሄደው ይሄ ነገር። ያው አብይ የሚያወሩት የጦር ዝግጅቱ እስከ አሰብ ነው ብሎ ስለሚያወሩ አሰብና ኤርትራን በተመለከተ ሳውዲ በጣም ያገባኛል የሚል እንትን ስላላት እሱን አወራለሁ። አንደኛ ሳውዲዎች አብይን አግኝቶ አንድ ጥይት የኤርትራ ምድር ላይ መስማት አንችልም አንፈልግም ብለዋል። አንድ ጥይት
አሰብ ምናምን የምትለውን አቁም፣ ተው፣ ይቅርብ፣ ተው፣ ይሻላል። ምክንያቶቹ እንደረደሩ አንደኛ እንትን ሳውዲዎች ቀይ ባህር ላይ የቀይ ባህር ጊጋ ፕሮጀክቶች የሚባል ፕሮጀክቶችን አስመርቋል። ባለፉት 3 ዓመታት የቱሪስት እንትን አድርጎታል ቀይ ባህርን። ቀይ ባህር ላይ የተለያዩ ደሴቶች ላይ አልምቶ ሪዞርቶችን ከፍቶ በጣም የተንደላቀቀ ሪዞርቶችን ከፍቶ የዓለም ማዕከል እያደረጉ ነው ሳውዲዎች። እና ይሄ ሬድ ሲ ወይ ቀይ ባህር በተመለከተ ለምንድን ነው ሳውዲ አረቢያ ሙሉ በሙሉ ከላይ ከግብፅ ሲና ዴዘርት እስከ ታችኛ እስከ የመን ድረስ የሳውዲ ነው። ሳውዲ በቀይ ባህር ነው የምትዋሰነው። ስለዚህ ቀይ ባህር ላይ በጣም ልማቶችን አካሂዳለች ሳውዲ አረቢያ። ይሄ የሬድሲ ጊጋ ፕሮጀክቶች የሚባሉ አሉ፣ ብዙ ናቸው። ባይዘ የተለያዩ ጊጋ ፕሮጀክቶች አሉ እና ስራም ጀምረዋል እነኚህ ጊጋ ፕሮጀክቶች። ስለዚህ በአፍሪካ ቀንድ ጋር ይዋሰናል። ይሄ ነገር የቱሪስት ማዕከል ነው። ኦልሬዲ ስራ ጀምሯል። ስለዚህ ይሄ ደግሞ የሳውዲ ቪዥን 2030 ነው። ይሄ የሳውዲ ቪዥን 2030 የሚባል አለ። በ2030 ሳውዲዎች ያስቀመጡት ቪዥን አላቸው። በሱ መሰረት ሬድሲ አካባቢን አልምተዋል። ሳውዲ አረቢያ ውስጥም ይሄ በረሃ ውስጥም ብዙ አልምቶ ከዱባይ ጋር እየተወዳደሩ ነው። በነገራችን ላይ አሁን ሳውዲዎች ዱባይን ዜሮ ለማድረግ እየሰሩ ነው። ሙሉ ሙሉ ወደ ራሳቸው እየወሰዱ ነው። ስለዚህ ይሄ ኮምፒቲሽን፣ ይሄ ውድድር ምንድን ነው ያደረገ ያለው? በዚህ በኩል ኢትዮጵያን ይዛ አቡዳቢ ወይ ደግሞ ዩኤኢ ኢትዮጵያን ይዛ ሳውዲን ለመረበሽ ትፈልጋለች። ሳውዲ ደግሞ ቀይ ባህርን በተመለከተ ሰላም ብቻ ነው የማውቀው ትላለች። ምንም አንድ ጥይት ቀይ ባህር አጠገብ መስማት አልችልም ትላለች ሳውዲ አረቢያ። ስለዚህ በዚህ ምክንያት የሬድሲ ጊጋ ፕሮጀክት እንዳይረበሽ ይሄ የሬድሲ ጊጋ ፕሮጀክቶች ዝም ብላችሁ ሬድሲ ጊጋ ፕሮጀክትስ ብላችሁ ጉግል አድርጉ። ብዙ ተአምር በቃ ቀይ ባህር ላይ እየተገነባ ያለውን የዓለም ከተሞችን ታያላችሁ። በጣም ከተማ ከትንሽ ዓመታት በኋላ ዱባይ ዜሮ የሚያደርግ በጣም ሜጋ ፕሮጀክቶች ሜጋ ሲሪስ ተብሎ እየተገነባ ነው። ስለዚህ አሁን ጉዳዩ የሳውዲ እና የዩኤኢ ውድድር ነው። የኢኮኖሚ፣ የፖለቲካ፣ የስትራቴጂ ውድድር አለ። አሁን ኢትዮጵያ አሰብ ላይ ልማት እያደረገች ያለችው ሳውዲ ነች። አሰብን እያለማች ነው። ስለዚህ አሰብን እያለማች ስለሆነ ከአሰብ ጀምሮ አሰብ እንደ ሬድሲ ፕሮጀክት ይዛለች ሳውዲ። ስለዚህ አሁን የሳውዲ ቪዥን 2030 ውስጥ ያለ አሰብንም ወደዛ ጨምራ ጦርነት በቀይ ባህር ላይ እንዲነሳ በምንም ተአምር ሳውዲ አረቢያ አትፈልግም። የራሷ የቱሪስት ማዕከል ስለሆነ፣ የራሷ ኢኮኖሚ ስለሆነ፣ ከሉዓላዊነት ጋር ስላያያዘች በምንም ተአምር አትፈቅድም። ስለዚህ አሁን አብይ ዝም ብሎ በጉልበት ወደ ቀይ ባህር እንሄዳለን ምናምን እያለ ዝም ብሎ የኤርትራን ስም ብቻ እየጠቀሰ ይሄዳል። እሱ ከኤርትራ ጀርባ ያለው ከባድ ጉዳይ ነው። ስለዚህ ያንን ለማስረዳት ብለው የሳውዲ የውጭ ጉዳይ ሚኒስቴር ልዑል ፈይሳል አዲስ አበባ ድረስ ሂዶ አብይ አህመድን አብይ ተው ይቅርብ ብሎታል።
ይቅልብ ይሄ ነገር የኛ ጉዳይ ነው። ይሄ ከኛ ጋር እየተጣላ ነው። ተው እኛ ቀይ ባህር ላይ ሰላም ብቻ ነው። እኛ ለቱሪስቶቻችን የዓለም ግሎባል ቱሪስት ነው። እዛ አካባቢ ምንም አይነት አንፈቅድም ብሎ ነግሮታል። በነገራችን ላይ የተወሰነ ወራት በፊት ሳውዲ አረቢያ እና ግብፅም አንድ ላይ ሆኖ የልምምዶች ሲያደርጉ ነበር፣ የጦር ልምምዶች እዛ አካባቢ። ስለዚህ ለአብይ ጥሩ ዜና አልተነገረውም። ታቆማለህ ነው የተባለው። ስለዚህ አሁን የአብይ የአሰብ ፕሮጀክት ቅስቀሳው በእርግጥ ይህ ሁሉ ለምንድን ነው ዩኤኢ የምትፈልገው ካላችሁ የኢኮኖሚ ጉዳይ ነው። አሁን ዱባይ ልትወድቅ ነው። ለምን? ሳውዲ አረቢያ በጣም መልቲ ትሪሊየን ዶላር ሜጋ ሲቲዎች ከተሞችን እየገነባች ነው። ቀይ ባህር ላይም ሳውዲ አረቢያ ውስጥም በመሬት ላይ በዴዘርት አካባቢ በጣም በረሃ ውስጥ ራሱ እና ገንዘብ አለ እዛ አካባቢ። ከዛ የተለያዩ እርምጃዎችን ወስዳለች ሳውዲ አረቢያ። በዛ ምክንያት አሁን ከዚህም በፊት የዓለም ድርጅቶች ዋና መቀመጫቸውን ዱባይ አድርጎ ሳውዲ ውስጥ ይሰሩ ነበር። ሳውዲ ትልቅ ሀገር ነው። ዩኤኢ ምጥጢ ነገር ነች። 1 ሚሊዮን አትሞላም እኮ የዜጎቿ። ዩኤኢ በነገራችን ላይ 11 ሚሊዮን ህዝብ የሚኖሩበት ከ11 ሚሊዮን ውስጥ 1 ሚሊዮን ብቻ ነው ዜጋ። ሌላው ከውጭ ሀገር እዛ ሄዶ በቀን ስራ የሚኖር ህዝብ ነው። 1 ሚሊዮን ህዝብ እና የሳውዲ ዜጎች ግን ወደ 40 ሚሊዮን የሚጠጉ ህዝብ ናቸው። እና መሬቱ ደግሞ በጣም ሰፊ መሬት ነው። ትልቅ ሀገር ነው ሳውዲ። ጂኦግራፊክሊ በጣም ወሳኝ ነው። ትልቁን የሬድሲ እንትን ጋር የሚዋሰን ትልቅ መሬት ነው ያላቸው። በወታደራዊ አቅምም ግዙፍ ነው። ከማዕከላዊ ኤዥያ ይሄ ከዚህ ከእንትን ከሚድል ኢስት አካባቢ በጣም ትልቅ የሰራዊት በተለይ ደግሞ የሚሊተሪ ስፔንዲንግ ከሳውዲ ጋር የሚገናኝ እንትን የለም። ቱርኪ በወታደር ብዙ ነው። ነገር ግን ቱርኪ ራሱ ከሳውዲ ጋር ብታወዳደሩት የሚሊተሪ ስፔንዲንግ በምንም ተአምር አይገናኙም። ሳውዲ በጣም በእጥፍ ትበልጣለች። ግን ቱርኪ በወታደር አቅም እንትን በፐርሶኔል በሰራዊት ብዛት ቱርኪ አንደኛ ነው በዛ አካባቢ ያለው። ሳውዲ ግን በቴክኖሎጂ በገንዘብ በሚሊተሪ ላይ የሚመደቡ የተለያዩ ግብአቶች ሳውዲ በጣም አንደኛ ነች። ዩኤኢ በጣም ምጥጢ ግን ገንዘብ አላት። ገንዘቧም ከሳውዲ ጋር አይገናኙም። ግን በምጥጢ እንትን አካባቢ እዛ አካባቢ ያለውን ትረብሻለች። ስለዚህ አሁን ዩኤኢ ኢትዮጵያን ይዛ በዛ በኩል እየገፋች ነው። አሰብን በተመለከተ ኢትዮጵያን አቁም፣ እንዲህ አይነት ነገር ሙከራ አታርግ ተብሏል። ስለዚህ አሁን ከልዑል ፈይሳል ጋር አብይ የተነጋገረው እኔ ኤርትራን አልነካም፣ እኔ መውረር የሚፈልገው ትግራይን ብቻ ነው የሚል ነው የተናገረው። ነገር ግን የዩኤኢ ደግሞ ትግራይ ላይ ብቻ ፋይናንስ አታደርግም። ዩኤኢ ፋይናንስ የምታደርገው ትግራይንም ትመታለ፣ ከዛ ኤርትራንም ምታ እና እስከ ቀይ ባህር እንሂድ ነው ፕሮጀክቱ። ስለዚህ አሁን ሳውዲ አረቢያ ደግሞ እኔ የምረበሽበት ምክንያት የለኝም፣ ስለዚህ የሚከተለውን ጉዳዩን ታውቃለህ እንግዲህ ብላ ለአብይ ለማስረዳት ሞክራለች።
ስለዚህ አሁን አብይ ላይ ጫና በጣም ከባድ ጫና በርትቶበታል። በጣም የቱርኪው ከባድ እንግዲህ አብይ እስከዛሬ ድረስ በቱርኪ ድሮኖች ነው እስከዛሬ ድረስ ነፍሱን ያኖረው። ታንክስ ቱ ተርኪሽ ባይራክተር ቲቢቱ ድሮን የቲዲኤፍ ወደ አዲስ አበባ ግስገሳ ደሴ ላይ እንዲቆም ተደረገ እና የተለያየም የዓለም ጫናዎችም ነበሩ በዚያን ጊዜ። ስለዚህ አሁን አብይ በመስቀለኛ መንገድ ላይ ነው ያለ ያልኩት ለዚህ ነው። አብይ በመስቀለኛ መንገድ ላይ ነው። አብይ ምንድነው የሚያደርገው? አማራጭ ምንድነው የአብይ አማራጭ? ወይ እንግዲህ አብይ ሁለት አማራጭ አለው። አሁን ተነግሮታል። ከውጭ በተለይ እዛ አካባቢ ላይ ጫና የሚያሳርፉ ከባድ ስልጣን ያላቸው ኃይል ያላቸው ሳውዲ እና ቱርኪ ዝም አንልም ይህንን ካደረግ ብሎ ነግሮታል። ስለዚህ ሁለት አማራጭ አለው አብይ። በተለይ ደግሞ የሰሜኑን ጦርነትን በተመለከተ አንደኛ ፈርቶ መተው፣ በቃ እጅ ሰጥቻለሁ በቃ ትቻለሁ ብሎ ያንቀሳቀሰውን ኃይል ጋብ አድርጎ በቃ እንትን ብሎ ከኤርትራ ምን ጋር አላደርግም፣ በተለይ ደግሞ ከቲዲኤፍ ጋር ድርድር እናድርግ፣ በቃ የሆነ ከድርድር ወደ ድርድር እንግባ፣ የኤርትራንም አልወርም ከዛም አልፌ ትግራይን አልወርም ኤርትራን አልወርም ብሎ በቃ ፈርቶ መተው። ይሄ ነው አንዱ መስቀለኛ መንገዱ። አንዱ መተው፣ የጀመረውን መተው። ወታደር አንቀሳቀሰ፣ ሙሉ በሙሉ አንቀሳቅሷል። እንግዲህ ወታደርን አንቀሳቅሰ ደግሞ ትቻለሁ ብትል ያው አንተ የሚከተለውን ታውቃለህ። ያው አንዱ ፈርቶ መተው ነው። ሁለተኛው መንገድ ደግሞ መስቀለኛ መንገዱ፣ ሌላው መንገዱ ደግሞ ደፋር ሆነው የጀመረውን ማስቀጠል፣ ወደ ጦርነት መግባት፣ ጦርነቱን ማስጀመር ነው እንግዲህ። ከዛ ጦርነቱን ጀምሮ ኤርትራ ላይ እስከ ኤርትራ ድረስ መሄድ፣ ትግራይ መጥቶ አስገብሮ እዛ አሰብን ደርሶ አሰብ ላይ ሂዶ ሰላምታ ሲሰጠን እዛ እኛን ማስገረም። ይሄ ነው ሁለቱ መንገዶች። ይሄ ነው። አብይ ፈርቶ ይተዋል ወይስ አሰብ ላይ ቆሞ ሰላምታ ይሰጠናል? ይሄ ነው አማራጭ። አብይ በመስቀለኛ መንገድ ላይ ነው ያለ ያልኩት። የውጭ ጫናዎች አሉ። የውጭ ጫናውን አሸንፎ የውስጥንም አሸንፎ አሰብ አስመራ ድረስ ሂዶ እንደዚህ ካለ ያው እንግዲህ አስገረመን፣ በጣም አሜዚንግ ነው እንለዋለን። ደፋር ነው፣ በጣም የሚገርም ነው እንላለን። ከዛ ስመለስ ደግሞ የሚያደርገውን ያደርጋል ማለት ነው። እሱ አንዱ ነው፣ ደፋር ሰው ነው። ያ ካልሆነ ግን ፈርቶ ዝም ብሎ የውጩን እንትን ብሎ ውስጥ ያው አማራ ክልል ኦሮሚያ ክልል ሰው መግደሉን መቀጠል ነው። ፈርቶ ሌላውን አያደርግም። የጀመረውን እዚሁ ሀገር ውስጥ ይቀጥላል ማለት ነው። ውሳኔውን ግን የአብይ ውሳኔውን ምናየው ይሆናል። አብይ እንዴት ይወስናል? ምን ላይ ይወስናል? ይፈራል? ፈርቶ ይተዋል? ወይስ ደፍሮ ይሄዳል? የሚለውን የምናየው ይሆናል። ነገር ግን ያው ጫናው በርትቶበታል የሚል ነው።